በርደው ተዘረፈ አልተዘረፈ። ስለዚህ ኢትዮጵያን የዘረፏት እንደዛ አድርገው። ከዛ ሌላው የቪአይፒ ወረቀቶች አሉ። እነማ እነ ዶክተር አብይ ወይም ትልልቅ ባለስልጣን ያላቸው ስብሰባ ሲያደርጉ ባርኮዱን እስካን ያደርጋሉ። እነዚህ ኮፒ ያደርጋሉ። የበረከት ተላላኪዎች፣ በረከት የቀጠረቻቸው ሰዎች ምን ያደርጋሉ? ይሄንን ቪአይፒ ምን ያደርጋሉ? ኮፒ ያደርጋሉ። ከዛ ያልተጠሩ ሰዎች እዛ ቦታ ላይ በጣም ያልተጠሩ ሰዎች አብረው ይገባሉ። እዛ ቦታ ላይ አስገባቸዋለሁ እያለች ምን ታደርጋለች? ገንዘብ ለምን ከና ብቹካ ወይ ስልጣን ካላቸው ጋር ፎቶ መነሳት አብሮ መታየት ምን ማለት ምን ያስደርጋል? ሌሎቹን ማስፈራሪያ መጠቀም ትችላለህ። ማንም አይነካኝም የሚል ነገር አለ። ታስታውሳላችሁ? አንዴ እንትና ቴዎድሮስ ተሾመ ከዶክተር አብይ ጋር የሆነ ነገር ተብሎ እሱ የዶክተር አብይ ጓደኛ ስለሆነ እንደፈለገ ያደርጋል ተብሎ ዘርበል ከዚህ ብሎታል። አንዴ ታስታውሳላችሁ? ቴዎድሮስ ተሾመ እኔም የሚመቸኝ ሰው ነው ቴዎድሮስ ተሾመ። ዶክተር አብይ ግን አይ በስሜ ሌላ ነገር የሚሆን ነገር ከሆነ ከኔ ጋር እንደዚህ አይነት ነገር የለም ብሎ አርቆት ነበር። ታስታውሱ እንደሆነ አስታውሳችሁ? ዶክተር አብይ እንደዚህ አይነት ሙድ ልጫወት አውቀዋለሁ ብለህ ብትለው አያስጠጋ። ይሄን ነገሩን ዶክተር አብይ መውደድ ትችላለህ። በሌላው የሀገር ሰላም ባለመኖሩ ተጠያቂ ማን ነው? የሀገር መሪ ነው። ስለዚህ ዶክተር አብይ ነው። ከዛ ውጭ ግን በስሙ ማንም ብታሽቃበጥ አጠገባ አይቆምልህም። ዶክተር አብይ በአናት ተተከል አይቆምም። ይሄ ነገሩን በእውነት አይቼዋለሁ። ስለዚህ አሁን እነ ጌትሽ ማሙ አብሬው ተምሬያለሁ አብሬ እንደዚህ አድርጌያለሁ ምናምን ወደዛ ሄደ። አልሰማቸው ምንም አይሞቀው አይበርድ። አብሬ ተምሬያለሁ አብሬ እንዲያርጌያለሁ ምናምን እሱ ጋር አይሰራም። አብይ ጋር አይሰራም። እንደዛ አይነት ነገር ተደጋግመን ስላየን ነው። እነ መንሱር ጀማል እንዴት እንደሆነ አይተሃል። አብይን ስለ አብይ ስታወራ ገና መጽሐፉን ይሳለመዋል። ቁራን አረገው። የመደመርን መጽሐፍ አላነበበውም እኮ ይሄ ጥርብ መሀይም አላነበበው፣ ግን ይሳለመዋል። እንዲህ የብጩ እያለ ሲሳለም ነው ምታ። እንደዚህ አይነት መሀይማን ምንድን ነው መሀይም ምኑ ነው መሰላችሁ? ማንነቱ ገንዘብ እንጂ ሰውነቱ አይደለም። ትልቅ የሚያደርገው ገንዘብ ይመስለዋል። ገንዘብ ጥለ ነው የምንሄደው ነው። ገንዘብ ቢኖር ጥሩ ነው። መሀይም ሆነ ግን ሶርሱ ካላጭበረበርክ ልታመጣው አትችልም። ኢምፓስብል። ካላጭበረበርክ ካላታለልክ ያንን ገንዘብ አታመጣም። መሀይም ሆነ ኢትስ ናት ገና ሃፕን። በረከት ገበሬዋ ጠርብ መሀይም ናት። አንድ ነገር በእንግሊዝኛ የተጻፈ አታነብም። መሀይም አጋጣሚና አቃጣሪ ሆኖ ይህን ሰው እየጠበሰች ትልቁን ሽማግሌ ማለት ነው። ከዛ ከኡጋንዳ ሚስት እያለው ነው ከሚስቱ ተለያይቶ ከእሷ ጋር ይሆን። ምክንያቱም ሚስቱ ጠፈፍ ያለች ነበረች። እቺን አገኛት፣ ላጥላጥ አረገ። ከዛ በኋላ ከዚህ ጋር ቀጠለ። ይሄ ነው የሚታወቀው። እና ምን ሆነ? በምታዩት ሁኔታ ኢትዮጵያ ተገባ፣ ተበጠረቀ። አበሻ ደግሞ ከውጭ ሲገባ ሰውን እንዴት እንደሚያደርግ አይታችሁታል። እንዴት እንደሚቀበጣጥሩ አይታችሁታል። ከዛስ በምታዩት ሁኔታ እያበደች ትቀመጣለች። አሁንም ለምንድን ነው አንቺ መንግስት የሚፈልግሽ? ሀገርሽን የምታለሚ መልካም ሴት ሆነሽ ለሀገርሽ የምትረጂ ከሆነ የሚባል ፎቶ በመስቀል የሚያጭበረብር ለስሙም ለክብሩም ሲል ዘርበሉ ከዚህ ነው የሚለው። ለምን አንዳንድ የሰው ልጅ ህሊናም ይባላል ህሊና። ስለዚህ አሁን ባየነው ነገር አሳማ ነው የሚያጥበው። 200,000 ብር ይዞ ኢትዮጵያ ኢንቨስት ሊያደርግ ቴዲዮ አሳ መጣ። ምን ነው እኛ ሰገጥ ያደረጋችሁን እንዴ? ምድረ መሀይም ሰገጥ ያደረጋችሁን እንዴ? አረጋችሁን እንዴ? ምንም ማናቅ
ከአረብ ሀገር እንኳን 200,000 ብር በአረብ ሀገር እንኳን ለመውጣት ፓስፖርት እንኳን ለማውጣት የሚሰጠው ጉቦ ከዛ በላይ አይደል? እንደ ኢትዮጵያ ላይ አይደለም? እውነት እንነጋገር ከተባለ ስደት ለደላላ ዱባይ ለመሄድ የሆነ ሀገር ለመሄድ ከዛ በላይ አይደል ብር የሚሰጠው? እና ቴዲ ሐዋሳ ኢንቨስት ሊያደርግ ኢትዮጵያ 200,000 ብር ይዞ መጥቶ ኢንቨስት ላድርግ አለኝ። በጥራቃ ነች አንቺ። ተግባባ። እንደው ለአንቺን ስላልደገፈ ከሌባ ጋር ስላልተባበረ ብቻ ቴዲ ሐዋሳን ጠመድሽው። ቴዲ ሐዋሳ የሐዋሳ ልጅ አይደለም አልሽ እና የሐዋሳ ልጅ ባይሆንስ ምን ችግር አለ? የሐዋሳ ልጅ ምን የተለየ ነገር አለ? ምን የተለየ ነገር አለ? ባይሆንስ ነው የማወራው እንዴ። ጓደኞቹ በሙሉ የሐዋሳ ልጆች ናቸው እንደምናየው፣ እነ ድርሹ ሌሎችም ሰዎች አምጡ። እዛ የሐዋሳ የተባሉ ልጆች በሙሉ ሐዋሳ ፒያሳ የሚባል ሰፈር እንደሚኖር እዛው አድጎ እንደተማረ ምናምን ኤቭሪባዲ ነውስ። አንቺ ጋር ስላልተባበረ ብቻ የሆነ ሰው መጠመድ አለበት። አንቺ ጋር ስላልተባበረ ከአንቺ ጋር አብሮ ስላልዘረፈ የአንቺን ምክንያት ስላልተቀበለ ብቻ መሰደብ አለበት ከአንቺ ጋር። አንድ ቀን እንኳን የበላችሁትን አታስታውሽም እንዴ? መንሱር ነሽ አንቺ። እንደ መንሱር ጀማል አየርላንድ ምናምን ገንዘብ የላቸው ማንም ያውቅ። በተለይ ዩሮፕ ሀገር አብዛኛዎቹ ገንዘብ የለም፣ ለራስ የምትኖርበት እንጂ ከዛ በላይ ገንዘብ የላቸው። ኤቭሪባዲ ኖውስ አውሮፓ ላይ አብዛኛው አውሮፓ ያለ ገንዘብ የለም፣ ለራሳቸው የሚኖሩበት ነው ያላቸው፣ ከዛ ውጭ የላቸው። ይህ ኦቨርታይም ስራ አይሰሩም፣ ምን አይሉም። አንለስ ዶክተሮች ፕሮፌሰሮች ምናምን ካልሆኑ የተሻለ ቆንጆ ላይፍ የለም። የታወቀ ነው አውሮፓ፣ ማንም ያውቃል። በተለይ አየርላንድ ገብታችሁ እዩ። መሀይም ጉግል የሚደረግ ዘመን በጉግል ምን እንደሆነ የሚታወቅ ሀገር እኔ ቢሊዮነር ነኝ ብለሽ ከዛ መምጣቱ በጣም ነው የሚያስቀኝ። እና በጣም የውሸትሽ ጥግ። አዎንታ በርሲሳ ገንዘብ ጠይቆኛል። እሷን ገንዘብ ያልጠየቀ ሰው የለም። እንግዲህ አዎንታ በርሲሳ ፋራ አይደለም አንቺ ጋር መጥቶ የሚያወራው። በመንግስት የምትፈለግ ሴት ጋር አዎንታ በርሲሳ የሚባለው መጥቶ ማንም በክፉ አውርቶት አያውቅም። እሱን ልጅ ማንም ትላንትና ከሀገር አልወጣው ኢትዮጵያ ነው ያለሁት ኢትዮጵያ ሆኜ ነው ቪዲዮ ማስተላልፈው ብላ ከፍራውል ጋር ቁጭ ብላ ነበር። እሱም ውሸት እንደሆነ እያወቀ ከቨር አርግልኝ ተብሏል። ከቨር አርገላት። ውሸት እንደሆነ በደንብ ያውቃል። ከቨር አርግ ተብሎ አንዳንዴ በውሸት ከቨር አርገ በኋላ የሚመጣብህ መዘዝን ለመቀበል ሬዲ መሆን አለብህ። ዋሽተ በምታመጣው ነገር ያላየውን አይቻለሁ፣ የመኪና ታርጋ አይቻለሁ፣ ኢትዮጵያ ላይ ይሄን አይቻለሁ ብሎ ተዋሽቷል። ትጠየቅበታል። የት ቦታ ምን ቦታ ነው ያለው ተብለ ትጠየቃል። በማያገባው ነገር ሰው ሲያሽቃብጥ በጣም ነው በሚጠየቅ በሀገር ደረጃ በሚፈለግ ሰው ላይ አብሮ ኢንቮልቭ ማድረግ ራስን ያስጠይቃል። እንዴ ሰው እኮ ማሰብ አለበት፣ እውቀት መኖር አለበት እኮ። ዝም ብሎ ስለተባለ አይደለም። እኔ ከዚህ በኋላ ቶዮታ አልነዳም፣ እኔ ከዚህ በኋላ ቶዮታ መኪና አልነዳም፣ ጃጓር ነው የምነዳው። እኔ ጃጓርን የምታውቀው አይመስለኝም። አሜሪካን ሀገር እግዚአብሔር ምስክሬ ጃጓር ከሚነዳ ቢሞት ይሻለዋል። ለምን? ገራጅ ውስጥ የሚውል ነው፣ ወዲያው የሚበላሽ መኪና። እንደ ሬንጅ ሮቨር እና እንደ ጃጓር የሚጠላ መኪና አሜሪካ ውስጥ የለም፣ እግዚአብሔር ምስክሬ። ምክንያቱም ዝም ብሎ የሚበላሽ መኪና ነው፣ ዝም ብሎ የሚበላሽ መኪና ነው። በጥራቃ ቢሆን ራሱ ማን ላይ ነው እንደዛ የምታክችው ነው? ማን ላይ ነው የተጠየቅሽው? ስለ ሌብነትሽ አንቺ የምታወሪው እኔ ገንዘብ አለኝ ከማ ይኸው ከፈረደባት ከኢትዮጵያ የዘረፍሽው ገንዘብ
ያ ሬንጅ ሮቨር ያላችሁ ሰዎች መካኒክ ጋር ያለው መኪናችሁ ሰው ሲል ሰምታችሁ የገዛችሁ በጣም የሚጠሉ መኪናዎች አሜሪካን ሀገር ሬንጅ ሮቨር እና ጃጓር ናቸው። በጣም የሚጠሉ መኪናዎች። በቃ ሻፕ ነው የምትሄዱት። በቃ ቀኑ ሙሉ ኢንጆይ የማታርጉት መኪና ግን ባዶ ጉራ ለዚያ በቃሽ። ስትናገር አላስተዋልሽም። ባለፈው ብዙ ተደራጅተው የሚሰሩ ሌቦች አሉ ብለሻል። አንቺ ራስሽ ነሽ የዘረፍሻት ኢትዮጵያ። ሙልጭ አርገሽ የዘረፍሻት አንቺ ነሽ። መልሰ ሌባ ስለሆንሽ ኢትዮጵያ አንቅራ የተፋችሽ። እንዳንቺ አይነት የዘረፉ ብዙ ከሀገር ያመለጡ ሰዎች አሉ። ብዙ አሉ። አሁን በሐራጅ እየተሸጠ ያሉ ብዙ የዘረፉ አሉ። ብላክ ፐርፐስ ይሄ ፍስሐ እሸቱ የሚባል አንድ ሌላ ሌባ አለ። ገንዘብ ሙልጭ አርጎ ወስዶ ላጥ ብሎ ወጣ። የፍንቴክ ባለቤት የት እንዳለ እንኳን አይታወቅም። ሙልጭ አርገው ኢትዮጵያን አጥበዋት ወጡ። እንደዚህ አይነት ሰዎች ምን አይነት ነገር አለ? እግዚአብሔር ብድሩን ያገኝ። በእነሱ ባያገኙ በልጆቹ ያገኛሉ።